ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን ዛሬ ትንሽ ጠለቅ ያለ ውይይት እንደከዚህ በፊቱ ወደ እናንተ አንዳንድ ሐሳቦችን ለማንሳት ተገድጃለሁ በዋናነት ዛሬ ማንሳት የፈለኩት በተለይ አማራ ፖለቲካ እና ከሁኔታ ተገማች ከሆኑ ሁኔታዎች አካባቢ በተለይ ምርጫ በሚል የአብይ ማደናገሪያ ውስጥ የተለያዩ አሰላለፎች አያለው በዛ አሰላለፍ ውስጥም አንዱ ከራሱ ፍላጎትና ከሁኔታ ትንተና ነገሮችን በደንብ መፈተሽ ያስፈልጋል ብዬ ስላሰብኩኝ በተወሰነ መልኩ አንዳንድ ሐሳቦችን ላካፍላችሁ ፈልጌያለሁ የጽናት ሚዲያ ቤተሰብ የዛሬ ርዕሳችን የመወያያ ርዕሳችን በርዕስ ደረጃ ምናልባት በውስጡ በፍሬ ሐሳቡን ስትሰሙት ሊገባችሁ ይችላል ዋነኛ የውይይት አጀንዳ የትኩረት ማዕከል ማድረገው ተጠባባቂነት ጠባቂነት እንደዚሁም ከምንፈርስ የማርያም መንገድ የሚል አሰላለፍ ይሄ ከሁለት ጉዳዮች ላይ ይመጣል አንዱ የአብይ አገዛዝ ወደ ጦርነት ሊገባበት የሚፈልገውን ሁኔታ በመገምገም በሌላ በኩል አብይ ከተቻለ ወደ ምርጫ ገብቶ የምርጫ ውጤቱን በመቀልበስ በቀጣይ ሊፈጥረው በሚችለው መንግስት ላይ የተለያዩ አክተሮች አሰላለፉ ላይ ለመምጣት የሚፈልጉ ቡድኖች የሁኔታ ትንተና መሰራት አለበት ብዬ ስለማስብ ነው ብዙ ጊዜ የጽናት ሚዲያ ቤተሰብ አንዳንድ ጊዜ ገርመኛል በተለይ ጽናት ብዙ ተደራሽ ባይኖራትም ግን የምታነሳው ሐሳብ አንዳንድ ሰዎች ደግሞ ሲወያዩበትም በተወሰነ መልኩ ደግሞ ሐሳቡ ሌሎችም ሊገዙት ሲዳዳቸው እናያለን ግን የምናነሳው ሐሳብ እኛ ከህዝብ ጥቅም አኳያ ሌላ ምርጫ ስለሌለን በዚሁ ሚዲያ ሐሳባችን እያስተላለፍን የሚገዛው ሰው ይገዛዋል የማይገዛው ሰው ደግሞ ሊተቸው ይችላል በዚህ መሰረት የጽናት ሚዲያ ቤተሰብ ተጠባባቂነትና ጠባቂነት ከምንፈርስ የማርያም መንገድ ምን ማለት ነው እንድምታው ምንድነው የሚለውን በተወሰነ መልኩ ለማስረዳት የአማራ ፖለቲካ በተለይ የፋኖ እንቅስቃሴ ሁላችንም እንደምናውቀው አንድ እንዲሁም በስፋት ነው ምኞታችን ስንገልጽ የነበረው አንድነቱ ተሳክቶ ማየታችን አብዛኞቻችን ደግሞ ደስታችንም ገልጸናል ከአንድነቱ በኋላ በዚህ በአፋብህን የፖለቲካና ወታደራዊ እንቅስቃሴ ላይ በኔ ግምገማ የማስቀምጠው ወታደራዊ እንቅስቃሴ አሁንም አለ በተለይ ጎጃም ቀጠና ላይ ጎንደር ላይ በጣም በተለይ ደቡብ ጎንደር በጣም እየተጠናከረ ነው ሸዋ ላይ ትንሽ የመፋዘዝ ጉዳዮች ቢኖርም ከቅርብ ጊዜ ወደዚህ ባለፈው ጊዜ ሸዋ ላይ የነበረው እንቅስቃሴ በጣም የትኩረት ማዕከሉ አዲስ አበባ ስለሆነ ውጊያዎች ሁሉ እንደሚከብዱ ግልጽ ነው እንደውም እኔ ፖለቲካሊ በኋላ መጣበታለሁ መታየት ያለበት እዛ አካባቢ ላይ የትኩረት ማዕከል መደረጉ ጠቃሚ ነው ብዬ አስባለሁ አሁን አፋብህን ከአንድነቱ ጎን ለጎን የብልጽግና አሰላለፍ ይሄኛው ኃይል ማዳከም ማፍረስ የመጨረሻ ግቡን በጥይት ማፍረስ አልቻለም በውጊያ ማፍረስ አልቻለም አገዛዙ ስለዚህ አፋብህን ማዳከም ወይ ማፍረስ የአብይ አገዛዝ በፕሮፓጋንዳ ስለዚህ የፕሮፓጋንዳ ዲስኮርሱ አንዱ በራሱ በአማራ ውስጥ ባለ ተከፋይ እና ውጫዊ በሆኑ ኃይሎች
አማካኝነት የፕሮፓጋንዳ ስራ በመስራት ይህንን አሊያንስ ወይም ደግሞ አንድነት ማዳከም ነው። በሌላ በኩል አገዛዙ የአማራ ኃይሎች ከሌሎች ጋር ሊፈጥሩት የሚችሉት ትብብርን ማዳከም ከቻለ ማፍረስ ነው። ይህንን ለማድረግ የሰሞኑ አገዛዙ የተጠቀመበት በተለይ ከዚህ ከወልቃይት ጋር የተያዘው ሰነድ በስፋት የመጣንበት እሱ አንድ ጉዳይ ነው። እሱ በዋናነት የሚጠቅመው የፋኖ እንቅስቃሴን በውስጥ በኩል ግጭቶችና የሀሳብ ልዩነት መፍጠር፣ ውጫዊ አሊያንሱን ደግሞ በጥርጣሬና ተገማች ባልሆኑ አንዳንድ የፖለቲካ የሴራ ትንተናዎችን በማስቀመጥ ሽኩቻ መፍጠር ነው። ይሄ ወደ ግጭትም ቢያመራለት አገዛዙ ፍላጎቱ ነው። ይህንን የማድረግ እንቅስቃሴ በስፋት እያየን ነው። ገና ከዚህም በኋላ ሊያደርገው የሚችለው ተገማች የሆኑ ጉዳዮች እኔ 1 2 3 ብዬ ማስቀመጥ እችላለሁ። ግን ያው ጠላት ብዙ ጊዜ አንዳንድ ጊዜ እኛም ሀሳብ ስንሰጥ ሀሳባችን እየተቀበለ እንዳይገዛው ስለምንጠነቀቅ ነው እንጂ 2 3 ሴናሪዎችን ማስቀመጥ ይቻላል። ሁለተኛው በተቃውሞ ጎራ ውስጥ የሚመስል የብልጽግና ተለጣፊዎች፣ እነዚህ ተለጣፊዎች አንዱ አብን ነው። አብን በስም ደረጃ ብንጠራው በተግባር ግን ስጋና ጥርስ የሌለው ተቋም ነው። ተቋም አንለውም፣ ግለሰብ ነው። እነዛ ግለሰቦች ደግሞ በዋናነት 2 3 ሰዎች አጀንዳ ሲኖር ፌስቡክ ላይ ተጻጽፈው መግለጫ የሚሰጡ እንጂ በተቋም ደረጃ በደንብ ድርጅታዊ መዋቅር ያለው አይደለም። የተቋሙ አጠቃላይ ያለው ስትራክቸር ፈርሷል። ገሚሱ ፋኖ ውስጥ እየተንቀሳቀሱ ነው። በሌላ በኩል አኩርፎ ይወጣ አለ፣ ዝም ብሎ የተቀመጠ አለ፣ እስር ቤት የተቀመጠ አለ፣ ከሀገርም ተሰዶ ያለ አለ። ስለዚህ አብን በስም ደረጃ አለ፣ በተቋም ደረጃ ግን የለም። ስለዚህ አብን ዋነኛ አክተር የሆነው አሁን ብልጽግና ነው። ስለዚህ አጌንስት ትግሉ ከህወሓት ጋር ነው። ብልጽግና ግን አሊያንስ ነው ለአብን። ስለዚህ በአብን በኩል ያሉ ኃይሎች ዋነኛ የትኩረት ማዕከላቸው ቅድም አገዛዙ እነዚህ 2 ጉዳዮችን እንደሚጠቀም ሁሉ እነዚህ ኃይሎችም 2 ጉዳዮችን ይጠቀማሉ። ማን ላይ ነው የሚጠቀሙት? በዋናነት አፋብህን ላይ። ስለዚህ አፋብህን ቅድም በጠቀስኩት መልኩ እነዚህ ኃይሎችም አንደኛ የፖለቲካ ትርክቶችን መለወጥ፣ ይሄ የአሊያንስ ትብብሩን የአማራን ጥቅም በሚሸጥ መልኩ ዲስኮርስ ማቅረብ እና በህዝቡ ውስጥ ጥርጣሬ መፍጠር ዋነኛ ስራቸው ነው። ይህንን በስፋት ሲያደርጉ የምናያቸው ከዚህ የተነሳ ነው። ሁለተኛ በውስጣቸው በኩል ሰርጎ በሚገባ ኃይሎች የሎቢ ስራ በመስራት በመረጃ እንደዚሁም በግለሰብ የዚህ ሽኩቻ የሚመስል ጉዳዮችን በመፍጠር ቢችል በሚቀርቧቸው ሰዎች ካህናቱንም ባለሀብቱንም እየተጠቀሙ ማዳከም ይፈልጋሉ። ከቻሉ ደግሞ ማፍረስ ይፈልጋሉ። ይሄ የአብንም ሞቲቭ ነው፣ የኦህዴድም በተመሳሳይ። በሌላ በኩል ያለው የአማራ ክልል ያለው የብአዴን ምስለኔ ነው። ይሄኛው ምስለኔ በአማራ ትግል ውስጥ ከዚህ በፊት እኔ ነግሬያቸዋለሁ፣ 2 አሰላለፍ አለ ብዬ አስባለሁ። ብአዴን ውስጥ 2 ኃይል አለ። አንዱ ኃይል የማይታይ ነው፣ ግን አገዛዙን ይታገለዋል። የሚታገለው አለ፣ የውስጥ አርበኛ አለ፣ ምንም ጥያቄ የለውም፣ ትግል ስለሆነ። ኦህዴድም የውስጥ አርበኛ ሆኖ ነው የመጣው። ስለዚህ ይሄ የውስጥ አርበኛ ብልጽግናን በውስጥ በኩል የሚያዳክም ነው። በመረጃም በተለያየ ትንተናዎች የብልጽግናን ኃይል ማዳከም የውስጥ እንቅስቃሴ የሚያደርግ ቡድን ይኖራል። ዓላማው በግብ ደረጃ ግን ካየነው ሪፎርም አድርጎ በጥገናዊ ለውጥ መምጣት የሚፈልግ ቡድን ነው።
ሁለተኛው ስልጣኑን ማስጠበቅ የሚፈልግ ኃይል ነው፣ ብአዴን ውስጥ ያለው ማለት ነው። ስልጣኑን በማስጠበቅ ከብልጽግና ጋር ያለን ጥቅማችንን ማስጠበቅ አለብን የሚል አመለካከት ያለው ነው። ይሄ ኃይል በምንም አይነት መመዘኛ በአማራ ፖለቲካ ውስጥ ጥገናዊ ለውጥም ስር ነቀል ለውጥም እንዲመጣ አይፈልግም። ኦህዴድ ያመጣው ለውጥ አለ፣ ከኦህዴድ ጋር እንቀጥል ነው የሚለው። ኦህዴድ ከተሸነፈ በኋላ ሌላ መንግስትን ቢመጣ ስልጣን ላይ እስካስቀመጠው ድረስ በሌላ የባርነት ሸክም ውስጥ ቢገባ ደስ የሚለው ነው። ምንም ጥያቄ የለውም። ስራው መሸከም ነው። የፖለቲካ ድንቁርና አለው። የሁኔታ ትንተና ይሰራል። አንደኛና ሁለተኛ ብሎ የጥቅም ክፍል ላይ የፖለቲካ ትንተና የለውም። ስለዚህ ገዢውን ብቻ እየተላላከ የሚቀመጥ የድንቁርና ስብስብ ነው። ይሄ ስብስብ ያው በከሌ የምንላቸውን ሰዎች ባንጠቅስም የሚታወቁ ሰዎች ስለሆኑ ማለት ነው። አደባባይ ላይ ካባ ሸላቢዎቹ። ይሄኛው ቡድን ስጋት ነው ለዚህኛው ለአፋብህንም አሁንም ስጋት ነው። ስለዚህ ሁል ጊዜ ማዳከም ወይም ማፍረስ ይፈልጋል። ይህንን ባለፉት 3 ዓመታት ውስጥ ብልጽግና፣ አብን፣ በተመሳሳይ ብአዴን ውስጥ ያለ እነዚህ የብአዴን አክተር ውስጥ ያሉ ሰዎች ደግሞ ሌላም አክተሮች አሏቸው። በተለይ ከዚህ ከወልቃይት ጋር የተያዘ ከብልጽግና ጋር የተለጠፈ ቲም በብአዴን ውስጥም በአብን ውስጥም ስለሚንጸባረቁ እነዚህ ኃይሎች አታክ ያደርጉታል። ውጭም ውስጥም በአክቲቪዝም ደረጃ የሚያግዟቸው ሰዎች አሉ። ስለዚህ ዓላማው ምንድን ነው? ይሄ የአፋብህን የሚባለው እንቅስቃሴ ማዳከም ነው። ውጤቱ ለኦህዴድ በስጦታ መልክ መስጠት ቢሆንም ውጤቱ በሂደቱ ላይ ግን እኛም አክተር እንሆናለን፣ ተተኪ እንሆናለን የሚል አለ። ስለዚህ ተጠባባቂነት የምለው አንዱ አፋብህን ነው። አፋብህን ፖለቲካውን እና ወታደራዊ እንቅስቃሴውን በዋናነት ፖለቲካውን በተጠባባቂነት የሚያደርገው እንቅስቃሴ ነው። ከምን ኃይሎች? ከነዚህ ኃይሎች። እነዚህ ውጫዊና ውስጣዊ የምላቸው ውጫዊ ኦህዴድ ብልጽግና ከሚያስበው፣ ውስጣዊ ደግሞ በአማራ ፖለቲካ ውስጥ ያሉ ኃይሎች ናቸው። ሌሎች አክተሮችም አሉ፣ ግን ይሄኛው አንዱ ነው። ሁለተኛ ተጠባባቂነቱ ከራስ ቁመና እና የውስጥ አስተላለፍ የሚመጣል። በፋኖ እንቅስቃሴ ውስጥ የተለያየ የሀሳብ ልዩነት ሊሆን ይችላል፣ የፓወር ጉዳይ ሊሆን ይችላል። ብቻ ልዩነት ያላቸው ሰዎች ከተሳሳትን ስህተታችን ለነሱም ትርፍ ይሆናል የሚል ስጋትም ስላላቸው ይህንን ሁኔታም ዘግተው መጫወት ይፈልጋሉ። ስለዚህ ሁል ጊዜ ተጠባባቂ ሲሆኑ ሁሌ ተከላካይ ነው የሚሆኑት፣ አጥቂ አይሆኑም። የአጥቂ ሚና ሲኖራቸው የአጥቂነት ሚናውን የሚተነትኑት ከነዚህ ኃይሎች ትንተናም ስለሚመጣ ነው። ስለዚህ ተጠባባቂነት ውስጥ የከተተው አፋብህን አንድ ቢሆንም በወታደራዊ እንቅስቃሴ በተወሰነ መልኩ አንዳንድ ቦታ ላይ ጥሩ የሚባል ቁመና ላይ ወይም ደግሞ አዳዲስ ቀጠናዎችን በመያዝ ቢታይም ፖለቲካሊ ግን ፍዘት ውስጥ ነው ያለው። የፖለቲካ ዲስኮርሱ ላይ የፖለቲካ አጥቂነቱ ላይ ድርጅት ተመሰረተ ከሚለው ውጪ ሌላ አነጋጋሪ የሆኑ አጀንዳዎችን በየጊዜው እያመጣ አልነበረም። ለምን? ከዚህ በፊት 2 ድርጅቶች በነበሩበት ሰዓት ፖለቲካሊ በተወሰነ መልኩ አንዱ ወታደራዊ እንቅስቃሴም አለ፣ በሌላ በኩል ፖለቲካዊ እንቅስቃሴም አለ። በመግለጫም በምንም ብዙ ነገሮች አሉ። ከአንድነቱ በኋላ ግን ሌላ አክተሮችም የሉም በሚል ግን ውጫዊ አክተሮችን ግን ሊቀርቡ አይችሉም፣ የተዘጋ ነው የሚል ድምዳሜ ኖሮትም ሊሆን ይችላል። ወይም ደግሞ በዚህ ትግል ውስጥ ሚና የላቸውም ብሎ በጣም አሳንሶ ከማየት የመጣም ሊሆን ይችላል።
ሌላ ሶስተኛም ሴናሪዮ ሊሆን ይችላል እና በዚህ መካከል ውስጥ አፋብህን ፖለቲካሊ አጥቂ እየሆነ አይደለም። መቃዘቃዞች አሉ በጣም። ይሄ አንዱ ተግዳሮት ነው። ሁለተኛው ጠባቂነት ነው። ጠባቂነት ቅድም እንዳልኳችሁ ከአፋብህን ስህተት የሚመጣ ጠባቂነት አለ። ምናልባት ስህተቶቹ ጎልተው ከመጡ ሌላ ሶስተኛ ሁሉ ሰው እስከማየት ድረስ ሊደርስ የሚችል ጠባቂነት አለ። ይሄ ጠባቂነት አፋብህን አንድ የፖለቲካ ትርክት ነው። ሁለተኛ ከውስጥ የመጣ የራሱ የሆነ ድክመት ያመጣው ድርጅታዊ ባህልና አጠቃላይ ደግሞ የፖለቲካ ባህላችን ያመጣው ሽኩቻዎች አሉ። አልተዘጉም፣ የተዘጉ ይመስላሉ፣ ግን ያልተዘጉና ውስጥ የሚብላላ ይሄንን በመጠቀም ጠላት ማስፋት ይፈልገዋል። በአማራ ፖለቲካ ውስጥ ያሉ ኃይሎች ደግሞ ይሄንንም ኃይል እያሰፉ መምጣት ይፈልጋሉ። ስለዚህ እነዚህ ኃይሎች ጠባቂነት ያልኳቸው እነዚህ ጠባቂነት ሲሆን የፖለቲካ አስተሳሰብ ያለው አለ። በአፋብህን ስህተት ላይ የተመሰረተ ጠባቂነት። ለዚህ ጥሩ ማሳያችን አንዱ አብን ነው። አብን በአማራ ፖለቲካ ውስጥ ሊመጣ የሚችለው አፋብህን ሲከስር ብቻ ነው። የፋኖ እንቅስቃሴ እስካልከሰረ ድረስ እስካልወደቀ ድረስ መምጣት አይችልም። ስለዚህ ያለው አማራጭ ጠባቂነት ሆኖ ስህተቶችን ማጉላት ነው። ስለዚህ ምንጊዜም የስህተት አጀንዳዎችን ማጉላት፣ የውስጥ ግጭት መፍጠር፣ በተለይ ደግሞ የፖለቲካ ትርክቱ ላይ ማህበረሰባዊ ቅብሉነት እናሳጣቸዋለን በሚል ይሄ ውጫዊ የሆነ ትርክቶችን የሻዕቢያ የግብፅ ተላላኪ ምናምን ባንዳዎች እንደዚህ አይነት ስም የሚሰጠው አንዱ ማህበረሰቡ እንዲሸሽ ነው። ስለዚህ እነዚህ ጠባቂነት ላይ ያሉ ምንጣፍ ጎታቶች ዋነኛ መሰረታቸው ፖለቲካ ቅብሉነት ስለሌላቸው እግራቸው ያለው ብልጽግና ውስጥ ነው። አፋቸውና ምላሳቸው ሁል ጊዜ ያለው ግን የአማራ ህዝብ ላይ። ስለዚህ የአማራ ህዝብ ላይ ሁል ጊዜ ምላሳቸው ተቸክሎ የሚቀመጠው የጠባቂነት አሳሰብ ነው። ይሄ ጠባቂነት ይሄኛው የአማራ ፖለቲካ ላይ ከፊት ያለው ኃይል ይወድቅልኛል ወይም እጥለዋለሁ ብሎ ስለሚያምን ነው ወይም ስለሚያስብ። ስለዚህ ይሄ ጠባቂው ኃይል ምንድነው ትርክት የሚያመጣው? ሁል ጊዜ ካለቆቹ የሚመጣ ትርክቶችን የሚያመጣው ከሚልኩት ኃይሎች። ኦህዴድ ምን ይላል? የፋኖ እንቅስቃሴ ተዳክሟል፣ አሁን ሽፍታ ሆኗል፣ 3 ናቸው፣ 90% ተደምስሷል፣ አብዛኛው ቀጠና በእኛ እጅ ነው ምናምን የሚል ይሄ የፖለቲካ ትርክት የሚመጣው ካናቱ የሚመጣ ነው። አብይ አህመድ ስሙን ሁሉ መጥቀስ የማይፈልገው ምናምን እንደዚህ አይነት አክሽኖች አሉ። እነዚህ ጠባቂዎችን በተመሳሳይ ይህንን ዲስኮርስ ነው የሚጠቀሙት። በአንድ በኩል ላኪያቸውን ማስደሰት ይፈልጋሉ፣ በሌላ በኩል ደግሞ ምላሳቸው በመጠቀም ህዝቡ ይገዛናል ብለው በጠባቂነት አሳሰብ ላይ ስለተቸገሩ ይገዛናል ብለው ያስባሉ። ግን የሚገዛቸው ግን እነዚህ ኃይሎች ምን ሲሆን ነው? ሲዳከሙ ወይ ሲፈርሱ። ስለዚህ ይሄ ጠባቂው ኃይል አለቃው የሚሰጠውን የፖለቲካ ዲስኮርስ ምንጊዜም ይጠቀማል። ተዳክሟል፣ 90% ነፃ ነው፣ ነፃ ቀጠና ነው ያለው። ይሄ አፋብህን ለማዳከም ለማጣጣል የሚደረግ ፖለቲካዊ ዲስኮርስ ነው። ለዚህ ማሳያው ጋሻው መርሻ የተባለ ልጅ በጣም የሚያሳፍር ልጅ ነው። እውነት ለመናገር ፖለቲካ ጨቅላነቱ ምንም ጥያቄ የለውም፣ እኛ ስለምናውቀው እሱ ላይ ብዙ መሄድ አልፈልግም። ግን አንድ ፖለቲከኛ 2 አሳፋሪ ነገሮችን ልንገራችሁ። በሚዲያ ላይ ሰው ሲጠየቅ ፖለቲከኛ አንዱ የሚያበሳጭ ጥያቄ እንኳን ቢመጣለት ጥያቄውን ውጦ ተረጋግቶ መውጣት ነው ያለበት። ሁለተኛ ጥያቄውን ሳይጨርስ ስልክ መዝጋት ወጠጤ ብሎ ማን ነው የጻፈው? ወጠጤነት ነው፣ የፖለቲካ ወጠጤነት። እኔ ግን ልጅነትም ነው ብለው ልጅ ነው። ልጅ በፈላ ውሃ ተጫውቶ ውሃው ቢደፋበት ልጅ ነው፣ ምንም አያውቅም፣ እንደሚያቃጥለው አያውቅም። እና ጋሻውና በዙሪያ ያሉት ሰዎች
የልጅ ጨዋታ እየተጫወቱ የሚቃጠለው ግን የፖለቲካ ማህበረሰቡ እንደሆነ አይገባቸውም ልጆች ስለሆኑ። አማራው ይሄ ነው እንደ ፖለቲካ ያለው የለውም እኮ የሚባለው ለዚህ እኮ ነው። ልጅ ነው ያለው ገና ወጠጤዎች ናቸው ምናምን ተብሎ አንዳንድ ሰዎች የሚሳለቁባቸው ከዚህ አመለካከት ከዚህ ባህሪያቸው ይመጣል። ስለዚህ ሚዲያ ላይ እየተጠየቀ ያለን ሰው ያውም ፖለቲከኛ ነኝ የሚል ሰው ደግሞ ብልጽግና ኃላፊነት የሰጠው ሰው ለሚጠየቀው ጥያቄ በጣም ተረጋግቶ መመለስ ምንም ይመልስ እሱ አይደለም ጉዳዩ። ስልክ ግን አጥፍቶ ዘግቶ ምናምን መሄዱ በጣም አሳፋሪ ነው። ይሄ ደግሞ አደባባይ ላይ ሲወጣ የልጁን ትንሽነት የበለጠ የሚያሳይ ነው። እኛ ግን ስለምናቀው ልጅ ሆኖም ስለምናቀው ብዙ አልገረመንም። የሚገርማቸው አሁን ያዩት ሰዎች ናቸው። እኛ ድሮ ነው ይሄንን የምናቀው። ይሄንን በማድረጋችን እነዚህን ሰዎች ገምተን በማስቀመጣችን የደረሰብን ውርጅብኝ ቀላል አይደለም። ግን እነዚህ ሰዎች አሁን የብልጽግና ካቢኔ ናቸው። እኛ ደግሞ ስደተኞች ሆናል። ማን ደግሞ እንደዚሁ እየተንጠባጠበ እንደሚመጣ ነገ አደባባይ ላይ የምናያቸው ነው። ገና ብዙ ሰው ተንጠባጥቦ ይወጣል። ሀቀኛው ታጋይ በጣት የሚቆጠር ስለሚቀር ብዬ ስለማስብ ነው። እና ይሄ ልጅ አንዱ 95% ነፃ ቀጠናውን ተቆጣጥረናል፣ ነፃ ቀጠና ነው ያለው፣ ፋኖ እንቅስቃሴ ተዳክሟል፣ ምንም የለም ምናም ብሎ ይሄ ፖለቲካ ዲስኮርስ የሚያመጣው ጠባቂነት ላይ የተመሰረተ ፖለቲካ ስለሆነ የፋኖን እንቅስቃሴ በትርክት ደረጃ ማዳከም ለነሱ ቢችሉ የምርጫ ስፔስ አግኝተው ቢወዳደሩና ብልጽግና የሚሰጣቸውን ችሮታ ተቀብለው ወደ ብልጽግና ወደ ምክር ቤት ቢገቡ ደስ ይሏል። የተለያዩ ሀሳቦች አሁንም በምክር ቤት ተንጸባረቁ ብሎ ኦህዴድ ስለሚያስብ፣ ስለዚህ እነዚህ ጠባቂዎች ምንጊዜም ያላቸው ምርጫ ነው። ከምርጫ ውጭ ሌላ ምርጫ የለም። ሁለተኛ ያላቸው ምርጫ ደግሞ አፋብን ማዳከም ወይ ማፍረስ ነው። ስለዚህ ይሄንን ከማድረግ ወደኋላ አይሉም። ኦህዴድም በተመሳሳይ ቅድም ያስቀመጥኳቸው። ሶስተኛው ከምፈርስ የማርያም መንገድ ስጡኝ የሚለው ብአዴን ነው። ብአዴን በተመሳሳይ አፋብን ጋር የሚችለውን ይጥላል። የሚችለውን ድንጋይ ቢጥልም ግን በትርክት ደረጃ ክልሉ እንዳይፈርስ የሚላት ነገር አለች። ክልሉ ከፈረሰ መጫወቻ ነው የምንሆነው፣ ክልሉ ከፈረሰ ምናምን የሚል አክተር አለ። በአንድ በኩል ህወሓትም ቢሆን ዲፋክቶ ሆኖ ከፌዴራል መንግስቱ ጋር ቢጣላም ክልሉን ይዞ ጠብቋል። ስለዚህ እኛ ከፋኖ ጋር ተጋጅተን በሌላ በኩል ከማዕከላዊ መንግስቱ ጋር ተጋጅተን አንችልም። ስለዚህ ክልሉ ከሚፈርስ የማርያም መንገድ ስጡን የሚል አመለካከት አለ። ስለዚህ የማርያም መንገድ የሚሉት ለክልሉ ነው። ስለዚህ ምርጫ ውስጥ ገብተን የምርጫ ቮት ይዘን መውጣት ይገባናል። ካለበዛ ሌሎቹ ነፃ ግዛታቸውን ተጠቅመው መንግስት መስርተው ድጋሚ አማራ ክልል ሊፈርስ ይችላል ምናምን ብሎ የሚጫወቱ ሰዎች አሉ። እነዚህ አክተሮች ክልሉ ከሚፈርስ የማርያም መንገድ ስጡን ብለው የሚሞዳሞደው አንዱ ቅድም እንዳልኳችሁ ከጠባቂው ጋር ይሞዳሞዳል፣ ጠባቂ ከሆነው ኃይል ጋር። በሌላ በኩል ከፋኖ እንቅስቃሴ ውስጥም ይሞዳሞዳል። በፋኖ እንቅስቃሴ ውስጥ ማዳከም ወይም ደግሞ የሎቢ ስራ የሚሰራ ቢችል እንደው ብልጽግና እድል አይሰጠውም ብዬ እኔ 100% ነው የምናገረው። የምርጫ እድል የለም፣ ይዘጋል። ግን ካለ ግን በአማራ ክልል ውስጥም ይሄ ብአዴን የሚለው እግር የሚተክልበት የምርጫ ስፔስ እንዲያገኝ እድል ሊሰጠው የሚችል ሎቢስት ያስገባል። ምንም ጥያቄ የለው። በምን ውስጥ ነው የሚያስገባው? በፋኖ እንቅስቃሴ ውስጥ ሎቢ ስራ አድርጎ የሚሰራ ማለት ነው። የመሞዳሞድ ስራ አለ። ይሄ መሞዳሞድ ከምን የመጣ ነው? ክልሉ ከሚፈርስ። ስለዚህ የማርያም መንገድ ስጡን የሚል በምርጫ ውስጥ እንሳተፍ ምናምን የሚል ጨዋታ የሚጫወቱ ኃይሎች ይኖራሉ። ምንም ጥያቄ ስለሌለው ማለት ነው። ስለዚህ አፋብህን በሶስት ግንባሮች በውስጥ ኃይሎች ከፍተኛ ፖለቲካዊና ወታደራዊ ፍጥጫ እንዳለበት ቢገባኝም ከራሱ ቁመት ከራሱ የፖለቲካ አስተላለፍና ወታደራዊ አስተላለፍ ነገሮችን እያፈጠነው የማየት ከሆነ በተለይ እነዚህ ጠባቂ ኃይሎች በሚፈልጉበት
ስህተት በጣም ስለሚፈለግበት፣ ሁለተኛ የማርያም መንገድ ፈላጊዎቹ በሚፈጥሩት ማደናገሪያና ማስመሰያ የብልጽግና አገዛዝ የአብይ አገዛዝ ምርጫ አድርጌ መንግስት የምመሰረትበት ምቹ ሁኔታ ፈጥራለሁ ብሎ በዛ ሂደት ውስጥ እስከ መጨረሻው ድረስ እግሩን ተክሎ የሚሄድ ከሆነና እድል ከፈቀዱለት በጣም በብዙ ጊዜ የምናገረው አፋብህን ቢያንስ የተለያዩ የፖለቲካ ሴናሪዎች ይመጣበታል። በዚህ የፖለቲካ ሴናሪዎቹ ብቻ እንደ ድርጅት ከፍተኛ መዳከም ውስጥ ሊገባ ይችላል። ከፍተኛ መዳከም ውስጥ ሲገባ ጠባቂ ኃይሎች እግር የምንተክልበት ሁኔታ አግኝተናል ብለው ሊያስቡ ይችላሉ። ምን በማድረግ እኛ እኮ መጀመሪያ ብለናቸዋል፣ እኛ እኮ እንደዚህ ብለናል፣ ይሄንን አውቀን ነበረ የሚል የማሳመኛ ትርክቶችን ነው የሚያመጡት። ልብ ብላችሁ ምናልባት የተረዳችሁ ሰዎች የገባችሁ ይመስለኛል። በሌላ በኩል ደግሞ ሌላም ኃይል የመፈጠር እድል ደግሞ ሊኖረው ይችላል፣ ሌላም ማሰላለፍ። ስለዚህ ፖለቲካቸውን መቃኘት አለባቸው። ከዚህ ከሆነ አፋብህን ከምርጫው ጋር የሚሄድ የማርያም መንገድ ስጡኝ ባዩ ክልሉ ከሚፈርስ የሚለው ይመጣል። ጠባቂው ኃይልና አድፋጭም የሆነ ኃይል ከኦህዴድ ፍላጎትና ከራሳቸው ቁመናና የአሸናፊነት ሚና ነገሮችም ተንትሎ ማስቀመጥ አለባቸው ማለት ነው። ስለዚህ ምንድን ነው የሚያደርጉት? 2-3 መሰረታዊ ጉዳዮች አሉ። አንደኛው የአብይ አገዛዝ ጦርነት ላይና ምርጫ ላይ ነው ያለው። ምርጫው በጦርነት የተመሰረተ ነው፣ ጦርነቱም በምርጫው ላይ የተመሰረተ ነው። ደጋግሜ ያልኩት ይሄ ነው። ምርጫ ማድረግ የሚችል ከሆነ አብይ አህመድ ምርጫውን የሚፈልገው ለጦርነት፣ የተራዘመ ጦርነት፣ መንግስት መስርቶ መሳሪያ እየገዛ የሚዋጋበት ጦርነት። ጦርነቱ ውስጥም ከገባ ጦርነቱን የሚፈልገው ወደ ምርጫ መጥቼ ምርጫ አደርጋለሁ፣ በአጭር ጊዜ ይህን ጦርነት በተወሰነ መልኩ የተወሰነ መልክ ካስያዝኩት ዓለም አቀፉ ማህበረሰብ ገብቶ ያደራድረኛል፣ በዛ ሁኔታ ላይ ምርጫውን አድርጌ መንግስት መስርቼ እመጣለሁ ብሎም ሊያስብ ይችላል። ስለዚህ ሁለቱም ተመጋጋቢ ናቸው። በሌላ በኩል ፋኖ ላይ ደግሞ አሁን ከፍተኛ ተስፋ ከየትኛውም ጊዜ በላይ ህዝቡ ጥሎበታል። ለምን? አንድነቱ ወሳኝ ስለሆነ አንድነቱን በማምጣቱ። ከአንድነቱ በኋላ ግን ተጠባቂ የሆኑ የፖለቲካ ትርክቶችንና የበላይነት የሚይዝበትን ተደጋጋሚ ድሎችን እያስመዘገበ ነው ብዬ አላምንም። እንደ አንድ የፖለቲካ ትንተና ነው አለ ብለው የሚያስቡ ሰዎች ካሉ ደግሞ የእነሱን ሀሳብ አከብራለሁ። እኔ ግን እያየው አይደለም ብዬ ስለማምን ወታደራዊ እንቅስቃሴዎች አሉ። እነዚህ ወታደራዊ እንቅስቃሴዎች ግን ስትራቴጂክ የሆኑና ማዕከል ሴንተሩን ታሳቢ ያደረገ እንቅስቃሴ አይደለም። ከዚህ በፊት ብያለሁ። የፋኖ እንቅስቃሴ ከአንድነቱ በኋላ ቢያንስ 2 ማዕከሎችን የትኩረት ማዕከል ማድረግ አለበት ብዬ አስቀምጫለሁ። ምንድን ናቸው እነዚህ? አንዱ የዞን ከተሞችን ማዕከል ያደረገ፣ ለምሳሌ አማራ ክልል ላይ ያለው ጦርነት አማራ ክልል ላይ ብቻ ሳይሆን ተሻግሮም እየመጣ እንደሆነ ወደ መሀል ሀገር የሚያሳይ እንቅስቃሴ ያስፈልጋል ብያለሁ። አንዱና ዋናው ደግሞ ይሄ የአዲስ አበባው እንቅስቃሴ ነው። አዲስ አበባ ዙሪያ ያለውን በጣም ማጠናከር በሰራዊት በጣም ወሳኝ ነው። በኦፕሬሽን አዳዲስ ተጠባቂ ያልሆኑ አገዛዙ ሊያዳክመው የሚችል የተለያዩ እንቅስቃሴዎችን ወታደራዊ ትንተና የሚሰጡ ሰዎች ወደዛ እንቅስቃሴ ውስጥ መግባት ለከተማው ፋኖ እየቀረበ መምጣት የመሀል ሀገሩን የፖለቲካ የስበት ማዕከል ይቆጣጠረዋል። በሌላ በኩል ክልሉ ላይ ያለው የከተማውን እንቅስቃሴ የስበት ማዕከል ማድረግ በጣም ወሳኝ። በጣም ግን ቤስት ግን የሚሆነው ግን የሸዋው ነው ብዬ አስቀምጫለሁ። ስለዚህ የሸዋው እንቅስቃሴ ላይ የሚታይ እንቅስቃሴ በተወሰነ መልኩ እንደ ባለፈው ጊዜ የለም። በተወሰነ አሁንም አሉ ችግሮች። ይሄንን መሰብሰብ የግድ ያስፈልጋል። በተለይ እዛ አካባቢ የተለያየ ኩርፊያ ውስጥ ምናምን ያሉ ሰዎችን ወደ አንድ አግባብቶ ማምጣት፣ ይሄንን ኃይል
እገዛ ማድረግ፣ ፖለቲካሊ በተለይ አዲስ አበባ ላይ ማዕከል ማድረግ፣ ያልተጠበቁ እንቅስቃሴዎችን ማድረግ፣ የተለያዩ አደረጃጀቶችን ስላሉ በከተማ እንቅስቃሴ ውስጥም እነዚህን ሴሎች ሁሉ በመጠቀም ያልተጠበቁ ድሎችን ማስመዝገብ ይቻላል። ይሄ ፖለቲካዊ ድሎችን እያስመዘገበ ይመጣል። ይሄ ጉዳይ ላይ መቀዛቀዝ አለ። በሌላ በኩል አብይ ከሚጠቀማቸው አንዱ አሁን የምርጫ ጉዳይ አደርጋለሁ ፋኖን በጣም አሳንሶት የፕሮፓጋንዳ ስራ እየሰራ ነው። እነዚህ ጠባቂ የሆኑ ኃይሎችም አሳንሰውት ያለቃቸውን ፕሮፓጋንዳ እየተጠቀሙ ነው። ስለዚህ ፋኖ በቀጥታ ምርጫው ላይ ፎከስ ያደረገ መግለጫ ባይሰጥም የተለያዩ አደረጃጀቶች አሉ። እሱ ይገባኛል። በቀጥታ ምርጫ ላይሰጥ ይችላል። በምርጫው ጉዳይ ላይ ቀጥተኛ መግለጫ ላይሰጥ ይችላል። ለዓለም አቀፉ ማህበረሰብም ለምን ሲባል ያው ብዙ ሴናሪዎች ስላሉ ጠበንጃ ነካሽ ብቻ ተደርጎ መታየት ስለሌለበት ቀጥታ መግለጫ ይስጥ አይደለም። ግን የተለያዩ 3-4 የሆኑ የማይታዩ እንቅስቃሴዎች አሉ። የቀኝ እንቅስቃሴ አለ ምናምን በተለያየ መልኩ ይሄንን ጉዳይ መግለጽ ስለሚቻል ብዬ ስለማሰብ ነው። ይሄንን በመጠቀም የአክቲቪዝም ስራ መስራት ይቻላል። ለምሳሌ በእጩ እንቅስቃሴ ላይ እጩ በሆኑ ኃይሎች ላይ ምናምን ላይ የተለያዩ ማስደንገጫና ማስደንበሪያ የሚሆኑ ምልክቶችን ማሳየት ይቻላል። ቢያንስ አማራ ክልል ላይ ምርጫ ማድረግ እንዳይቻል መፍቀድ መከልከል አለበት ብዬ አስባለሁ። ሁለተኛ የማርያም መንገድ የሚያስበው ኃይል ይሄ ድል እንደውም ከተጠቀመ በአማራ ክልል ላይ አስቻይ የምርጫ ሁኔታ መኖሩ መታየቱ በራሱ ለፋኖ እንቅስቃሴም ለማህበረሰቡ ለዓለም አቀፍ ማህበረሰብ በጣም ከፍተኛ ውድቀት ይፈጥራል። ምክንያቱም አብዛኛው እንቅስቃሴ የፋኖ እንቅስቃሴ እጁ ላይ ብዙ ቀጠኖች እንዳሉ ነው የሚታወቀው። ሁለተኛ ብዙ ብልጫ የወሰደበት የፖለቲካ የፕሮፓጋንዳ ዲስኮርስ አለ። ባለፈው ጊዜ አሁን ህዝብ ግንኙነቱ 80% 90% በፋኖ እጅ ላይ እንዳለ በስፋት ለውጭ ሚዲያዎች ሁሉ ገልጿል። እነዚህ እጃቸው ላይ ያለ ሁሉ የምርጫ ስፔስ እና አስቻይ ሁኔታ እንደሌለ ዘግተው መጫወት የግድ አለባቸው። አንድ ሁለተኛ የማርያም መንገድ ስጡን የሚለው ኃይል እድል ሊሰጠው አይገባም። ሊሸነፍ ነው እንጂ እድል ሊሰጠው አይገባም። አማራ ክልል በአዴን ነው የሚፈርሰው እንጂ ክልሉ አይደለም የሚፈርሰው። ክልሉ የሚፈርሰው በነገ ጠዋት የፖለቲካ ብያኔ ላይ ራሱ አፋብህን አሸናፊ ሆኖ በሚመጣው ሂደት ላይ እንጂ ማንም ሄዶ ሊያፈርሰው አይችልም። ቢያንስ አፋብህን ዲፋክቶ አድርጎት ልክ ሌሎች ክልሎች ዘግተው እንደሚጫወቱ ዘግቶ ክልሉን መጫወት ይችላል። ስለዚህ በአዴን የሚሞትበት እድል ከጠበንጃ አፈሙዝ ብቻ ሳይሆን ከምርጫው ጋርም የተያዘ ስለሆነ ምርጫ አለማድረግ በራሱ ክልሉ ላይ የአብይን አገዛዝ ብቻ አይደለም የሚያዳክመው። አብይ አዲስ አበባ ላይ እንጦጦ ፓርክ የሚቀመጥ ዲፋክቶ ሊሆን ይችላል። በአዴን ግን ተሰዳጅ ነው የሚሆነው፣ ክልሉ ላይ አይቀመጥም። ስለዚህ የምርጫ ህይወት ነው ያለው የብአዴን ህይወት። የአብይ ህይወት ግን የጠበንጃ አፈሙዝ ነው። ስለዚህ የጠበንጃ አፈሙዙ ከሚመጣው አሰላለፍ ጋር አብሮ የሚቀጭ ነው። የብአዴን እስትንፋስ ግን ያለው ከውሃ ውስጥ አሳው ሲወጣ እንደሚሞት ሁሉ ከምርጫው ላይ ሲወጣ ብአዴን ይሞታል። ስለዚህ ምርጫውን መፍቀድ ለብአዴን ከፍተኛ የፖለቲካ ኪሳራና ክህደት ነው የሚሆነው፣ ከፍተኛ። ስለዚህ በምንም አይነት መመዘኛ የፋኖ በያዘው ቀጠና ላይ እና ባልያዘውም ቀጠና ላይ ከፍተኛ የሆነ የፕሮፓጋንዳ ስራ፣ አስጨናቂ የሆነ ሂደት ከወዲሁ ማድረግ አለበት፣ በቀጥታም ባይሆን በተዘዋዋሪ። ስለዚህ አብይ የሚፈልገውን የምርጫ እንቅስቃሴ ሁሉ ከወዲሁ ነው ማዳከም ያለበት፣ ተስፋ ማስቆረጥ ያለበት ማለት ነው። ይህንን በማድረግ የማርያም መንገድ ስጡን ክልሉ እንዳይፈርስ የሚል የብአዴን አስተላለፍ፣ እንደዚሁም ጠባቂ የሆነውን ተቸካይ ምንጣፍ ጎታችን ማሸነፍ ይቻላል። ይህንን በማሸነፍ ፖለቲካዊ ድሎችን ማፍጠን ደግሞ ይቻላል። ወታደራዊ ድሎችንም ማፍጠን ይቻላል። ስለዚህ አብይ አሁን ያለው ምርጫ የማይቻል ሁኔታ ከተፈጠረ ምንድን ነው የሚያደርገው? ምርጫው ይዘጋል። ምርጫው ተዘግቶ ወደ ብሔራዊ አጀንዳ ነው የሚለው እየተሸነፈ ስለሆነ
አጠቃላይ ሽንፈቱን ግን ለማካካስ ያለው አማራጭ ብሔራዊ አጀንዳ አድርጎ ማምጣት ነው። ይሄ አጀንዳውን ወዶ ሳይሆን በግዱ ያለውን ሰራዊት እስኪያልቅ ድረስ ጦርነት ውስጥ እገባለሁ ብለው ማሰቡ የማይቀር ጉዳይ። ይሄ ደግሞ የጦርነት እድሜውን በጣም ያሳጥረዋል። ምክንያቱም ከብዙ አክተሮች ጋር ስለሆነ ትግሉ በጣም በአጭር ኮስት በጣም በአጭር ዋጋ የተለየና የተበተነ ኃይል ስለሚገጥመው ይህንን መቋቋም ስለማይችል ፋኖ ወታደራዊም ድል ይጎናጸፋል ማለት ነው። ስለዚህ ምርጫውን መዝጋት ለፋኖ በተዘዋዋሪ የጦርነቱን ሁኔታ መበየን ነው። አስገዳጅ ሁኔታ ውስጥ እንዲገባ ማድረግ ነው። አስገዳጅ ሁኔታ ውስጥ በገባበት ጦርነት ደግሞ ማሸነፍ ነው። ስለዚህ ይሄንን ዘግቶ መጫወት ያስፈልጋል። ስህተቶችን መተንተን ያስፈልጋል። በሌላ በኩል ደግሞ የሁኔታ ትንተና ይሰራሉ፣ አውቃለሁ፣ ይገባኛል። እኔ እሱን ላስተምር አይደለም። ዋናው ጥያቄ እኔ ከሚታየኝ አኳያ ይህንን ምርጫ በእነዚህ የማርያም መንገድ ፈላጊዎችና ጠባቂ በሆኑ ምንጣፍ ጎታቶች ተበላጭ የሆነና ተገማች ያልሆኑ ጉዳዮች እንዳይመጡ ጥንቃቄ ማድረግ ያስፈልጋል። ከፖለቲካ ዲስኮርሱ፣ ከፖለቲካ አጥቂነት፣ ከአጠቃላይ ካለ እንቅስቃሴ ለማለት ፈልጌ ነው። ስለዚህ የጽናት ሚዲያ ቤተሰብ ዛሬ በተወሰነ መልኩ ማንሳት የፈለግኩት ከዚህ ከፋኖ እንቅስቃሴ አኳያ ከምርጫውና ከጦርነቱ አኳያ አሁን ጦርነቱ የመፈንዳት እድሉ አንድ ለአሜሪካ መንግስት የሚሰራ አንድ ተቋም በአንድ ወር ጊዜ ውስጥ ጦርነቱ የመጀመር እድሉ በጣም ሰፊ ነው። እዚህ ጦርነቱ ውስጥ የተለያዩ አክተሮችና አሰላለፎች እንዳለ ተንትኖታል። እኛም በስፋት አስቀምጠናል። ምናልባት ሚኒመም አንድ ወር ብለን አስቀምጠናል። እንደውም ጠበን እዚህ የካቲት ውስጥ የአድዋ ሽታ ባለበት ሂደት ላይ አብይ ምናልባት እገባለሁ ካለ እነዚህ እድሎችንም ተጠቅሜ የጨዋታው አካል ላድርገው ብሎ ሊያስብ ይችላል የሚል ግምት አስቀምጠናል። ግምታችን ትክክል ነው። ነገ ከነገ ወዲያ የምናየው ነው። ዋናው ጉዳይ ግን ጦርነቱ መጀመሩ የማይቀር ጉዳይ እንደሆነ ያስቀመጥነው ከ9 ወር ከ8 በፊት ነው። ስለዚህ ይሄ ጉዳይ ደግሞ እየመጣ ነው ከምርጫው በፊት። ስለዚህ ምርጫው ራሱ የጦርነቱ አካል ሆኖበታል። ስለዚህ ምርጫው መሰረዙ አይቀርም፣ ወደ ጦርነት ሊገባ ይችላል። ወደ ጦርነት ካልገባ ደግሞ ምርጫውን ተማሙች አድርጌ ወደ ጦርነት እገባለሁ ሊል ይችላል። ስለዚህ አንዱ በአንዱ ላይ የተመሰረተ ነው። እኛ ደግሞ መጫወት ያለብን አንደኛው እንደማይችል ዘግተን ስንጫወት ያለውን ብቸኛ ምርጫ ወደ መጠቀም ነው የሚሄደው። ብቸኛ ምርጫውን ወደ መጠቀም ሲሄድ ደግሞ ተሸናፊነት አለ። ቀዩን ያየ የሚባል ጨዋታ አለ። ቀዩን ይህንን ማየት መገንዘብ ያስፈልጋል ብዬ አስባለሁ። ስለዚህ ከወዲሁ ይህንን ማየት ያስፈልጋል። ምርጫ ግን ማድረግ ከቻለ ግን ቅድም እንዳስቀመጥኳቸው በጣም የሚጎዳው የኛ ትግል ነው። ለውጥ የሚፈልገው ኃይል ትግል ነው። የፕሮፓጋንዳ የበላይነት ያገኝበታል። ምንም ቢሆን ሊገል የሚችልበት የመንግስት ቅቡልነት አለኝ ብሎ ያስባል። ከዛ ውጭ ደግሞ መንግስታዊ ቁመናውን ተቀብሎ የዲፕሎማሲ ብልጫ ለመውሰድ መሳሪያም እየገዛ መንቀሳቀስ እንዲችልበት እድል መፍጠር ነው። ስለዚህ ይሄንን እድል ማባከን የሚቻለው ለውጥ የሚፈልገው አይደል። ስለዚህ ይሄ እድል ለሱ ይጠቅመዋል፣ ብልጫ የሚወስድበት ነው። ይሄ እድል ደግሞ መጨናገፉ ለኛ ይጠቅመናል። ስለዚህ ከጥቅም አኳያ ካየነው መዝጋቱ የምርጫ እንቅስቃሴውን በጣም ወሳኝ ነው። ለዚህ ነው የፖለቲካ ፓርቲዎች ምናምን የሚያደርጉት እንቅስቃሴ ምንም ቦታ መስጠት የለብንም የሚል አቋም ያለኝ ለዚህ ነው። ምክንያቱም አሁን ፖለቲካዊ ብያኔ ባልተሰጠበት የፖለቲካ ዲስኮርስ ላይ በምርጫ ለውጥ አመጣለሁ የሚል ዘበት ፖለቲካን አለማወቅ ነው። ምክንያቱም ፖለቲካው ምርጫ በሁኔታ የሚሰራ ሳይሆን ተገማች ባልሆኑ ውጤት ላይ ልንስማማበት የምንችለው ሂደት ነው። ስለዚህ ተገማች ያልሆነ ውጤት ማንም ሰው ውጤቱን አያውቀው። ማንን እንደሚመርጥ አይታወቅም። ምን ያህል መራጭ እንደሚመዘገብ አናቅም። ምን አይነት ፕሮግራም አለው፣ ምን አይነት ሀሳብ አለው፣ ሀሳቡ እንዴት ይሸጥለታል የሚለው የሀሳብን ለመሸጥ የሚያስፈልግ ሜዳስ ምቹ ነው ወይ የሚለው እሱ ሁሉ ወሳኝ ነው። አሁን እኮ ውጤቱ ይታወቃል። አሸናፊው ታውቋል። ማሸነፉ ብቻ አይደለም፣ ቁጥሩ ራሱ ታውቋል። አሁን ምን ያህል መቀመጫ እንደሚያሸንፍ የቅስቀሳ ሁኔታው በሱ የሚፈልገው መድረክ ነው። የፖለቲካ እንቅስቃሴው እሱ የሚፈልገው ነው።
ሚዲያው የሚፈልገው እሱ የሚፈልገው ዛሬ ነጻ ፕሬስ የሚላቸውን ሁሉ እየዘጋ ነው። እጩዎቹ እሱ የሚፈልገውን ስለዚህ አገዛዝ አብይ የሚፈልገውን ውጤት እጩ የቅስቀሳ አውዶችን ሁሉ ተጠቅሞ ምርጫ ውስጥ ገቡ ብለው ለመቀስቀስ በጣም ነውረኝነት። ስለዚህ ይሄንን ምርጫ ደግሞ ምርጫ ነው ብሎ የሚገቡት ሰዎች ደግሞ ራሳቸውን ማስገመት ነው ወይም ደግሞ ደላላነት ነው፣ ሌላ የለም። ታጅባችሁ ግቡ የሚል የጥቅም ተካፋይ ለመሆን የተስማሙ ሎቢስቶችም ሊሆን ይችላሉ ብዬ አስባለሁ። ደግሞም አብዛኛው እንደዛ ስለሚበዛ ስለዚህ እነዚህን ሁሉ አሸማቆ ቤታቸው ለማስቀመጥ የአፋብን ፖለቲካዊ እንቅስቃሴ ወሳኝ ነው። የሚያስደነግጥ መግለጫዎችን እንደዚሁም አክሽኖችን ፖለቲካዊ እንቅስቃሴዎችና ወታደራዊ እንቅስቃሴዎችንም እያፈጠኑ መምጣት ለብልጽግና አገዛዝ ከፍተኛ የሆነ የመውደቂያውን ምልክት ማሳያ ነው ብዬ ስለማስብ ነው። የጽናት ሚዲያ ቤተሰብ በዋናነት ዛሬ ተጠባባቂነት፣ ጠባቂነትና የማርያም መንገድ የሚሉ በተለይ ፖለቲካው ላይ ያሉ አማራ ክልል ላይ ያለ አሰላለፍ ምን ይመስላል የሚለውን በተወሰነ መልኩ ጽናት ሚዲያ የምትረዳበትን የፖለቲካ ሁኔታዎችን ወደ እናንተ ለማምጣት ለመማማር ይጠቅማል ብዬ ስለማስብ ነው። ይህንን ፕሮግራም የምትከታተሉ ሀሳብ አስተያየት ስጡበት። እንደዚሁም ደግሞ ሀሳቡን ከገዛችሁት ሌሎቹ በማዳረስ የበኩላችሁ ሚና እንድትወጡ እንጠይቃለን። ፕሮግራሙን ያዘጋጀሁላችሁን የስንታየሁ ቸኮል ነኝ። በሚቀጥለው ሌላ ፕሮግራም እስክንገናኝ የዛሬን እዚህ ላበቃለሁ። ሰላም።